አሁን አንተ 14 ዓመት ነው? 14 ዓመቴ ነው። ቆይ እስኪ አንተ እስኪ አውልቀው። እሺ ላይ ፍጥነት እንዴ አንተ 14 ዓመት ነው? እኔ ራሱ እንዳንተ አላበቀልኩም። ና ናቲን አድርጎብኝ እኮ ነው ያለ እድሜ በቅሎብኝ ነው። ናይ በዚህ ጋር ና ይሄንን ፈትሸው። አሁን አንተ 14 ዓመት አላለፈም? እሱማ አላለፈው። ምን ያውቀዋለሁ? ጎረቤታችን እኮ 13 ዓመቱ ነው። 13 ዓመቴ ነው። አላመንኩም። አረ ቤተሰቤን እናቴ ጓዴ ጎረቤቶችን እንዳለ መጠየቅ ትችላለህ። እሺ ምንድነው? ኳስ እየመለመሉ ወደ ውጭ ሀገር ሊወስዳቸው ነው። የሰፈር በቃ ህይወታችን ተቀየረ። በእኛ በቃ ህይወታችን ሊቀየር ነው። እሺ በቃ ከላይ ማሊያ አምጪልኝና ልሂዳ። እመጣለሁ። እንዴ አንቺ ምን ትሰራለሽ? ወንድ አይደል እንዴ የሚመለመለው? እናንተስ ምን አባት ትሰራለህ? ከ15 ዓመት በታች አይደል እንዴ እየተመለመለ ያለው? ከ15 ዓመት በታች? እኔ ግን መላለኝ። እንካ አንተ ይልበስ፣ እኔ ደግሞ ይሄን ለብሳለሁ። ልጅ በቃ ህይወታችን ተቀየረ። ዋሊያው እንዲታይ ሲንገፉ እነዛውና በዚህ ትልቅ እድል የሀገራችሁንም የራሳችሁንም ታሪክ ነው የምትቀይሩት። ግን ከዚህ ውስጥ እድሜው አሸካለ ራሱን ያጋልጥ። በኋላ ቼክ ማድረጋችን አይቀር። አሁን የመጨረሻ ፍተሻ እናደርጋለን። አንቺ ስልክ ያዙ። ምንድን ነው የሚያደርጉን? እነ ቀልድ አይደለም፣ ከባድ ፍተሻ እናደርጋለን። እባክህ ችግር የለውም። ሲያስፈራሩ ነው። ህይወታችን ተቀየረ ማለት እኮ ነው። ሊቀየር ነው። እለፍ አንተም እለፍ። ሂድ አንተ። ና እስኪ አንተ። ወይኔ እግዚአብሔር፣ እኔ ነዳይስ። አሁን አንተ 14 ዓመት ነው? 14 ዓመቴ ነው። ቆይ እስኪ አንተ እስኪ አውልቀው። እሺ ላይ ፍጥነት እንዴ አንተ 14 ዓመት ነው? እኔ ራሱ እንዳንተ አላበቀልኩም። ና ናቲን አድርጎብኝ እኮ ነው ያለ እድሜ በቅሎብኝ ነው። ናይ በዚህ ጋር ና ይሄንን ፈትሸው። አሁን አንተ 14 ዓመት አላለፈም? እሱማ አላለፈው። ምን ያውቀዋለሁ? ጎረቤታችን እኮ 13 ዓመቱ ነው። 13 ዓመቴ ነው። አላመንኩም። አረ ቤተሰቤን እናቴ ጓዴ ጎረቤቶችን እንዳለ መጠየቅ ትችላለህ። ላይ እዛ ጋር ሱሪን አውልቅና እናረጋግጣለን። ሂድ እዛ ጋር። መጎርመስ አለመጎርመስን ሂድና ሱሪን አውልቅ። ጊዜ የለን። እማዬ ምንድን ነው? ወዴት ነው? እባክህ የኛ ሙሽራ ዘመናዊ አበራችን ተዛይ እሷስ ሎሚናት የበረሃ ሎሚናት የበረሃ ወገኒላት መስራትና ሎሚናት የበረሃ ሎሚናት ያፈያለ መጣ እየመጣው ነው። መልካም ልደት። ይቅርታ እናት። አቤት። ተሳስተሻል። ዛሬ ልደት አይደለም። ልደትሽ ሚያዝያ 13 ነው አይደል? አዎ፣ ግን ዛሬ ጥር 20 ነው። ሚያዝያ 13 አይደለም። መልካም ልደት። ያማታል እንዴ? ምን አገባኝ? አቤት። ይቅርታ ልጄ ቁልፍ ይዛብኝ ሄዳ እስከዛ እዚህ ልጠብቃት እችላለሁ? ግባ። እሺ። አዲስ ነህ? አዎ። እኛም አዲስ ነን። ገና 2 ቀናችን ነው። ጥር 18 ነው የገባነው። አረ እኛም ገና 2 ቀናችን። ሲገርም።
ምንድነው? ስጦታ ሲመስለኝ አዲስ ሙሽሮች ናችሁ። ውይ በጣም መልካም ሰው ነህ። እናመሰግናለን። ለቤታችን ስጦታ የሰጠህን የመጀመሪያውም የመጨረሻም ሰው ነህ። እንዴት? ማለቴ እኔና ስቲፍዬ ብቸኞች ነን። ስጦታ የሚሰጥ ዘመድ ወይ ጓደኛ የለንም። ደግሞ ዛሬ ሰርጋችን ነው፣ ጥር 20። ምስክር አትሆነንም? በደስታ ሲያምር። ጥር 20 ልጄን ያጣሁበት አምሳዬን የተነጠኩበት ቀን ነው። አዝናለሁ። ልጄ አጫዋቼን መከታዬን ነጠቀኝ። ታውቂያለሽ፣ ከሷ ውጪ ህይወት ያለ መሳቅ ያለ መኖር ያለ አይመስለኝም ነበር። ለካስ አለ። አይገርምም? እየኖርኩ ነው ያለ ልጄ። አንዳንዴ ከአቅሜ በላይ ይሆንና ለምን ብዬ ከአምላኬ ጋር ሙገት እገጥማለሁ። ግን እሱ ሁሌም ልክ ነው። ለምን አደረግክ አትይውም አይደል? አይዞክ። ምን ነው? ሽቶክ። ይሄን ሽቶ አውቀዋለሁ። ስቲቭ ምን አለበት አሁን የሽቶ መቀባት ብታቆም? ሽታው እኮ ምንም ደስ አይልም። አፈፈፈፍ ሲያስጠላ። እኔ ወደዋለሁ። በቃ ልሂድ። በቃ እኔ ልሂድ። አይ አትሂድ፣ አትሂድብኝ፣ የትም እንዳትሂድብኝ። አታንሳው። ለምን? ይዋሻል። አታንሳው። አይዋሹም። ሄሎ ኢየሩሳሌም ማሩ ከረሜላ እሰያንዱ ናችሁ በጋብቻ በትዳር ከለላ። እመጣለሁ። እሺ የኔ ሚስት። የምን አባክ ሚስት ነው? ትሰማኛለህ? የተከበርከው ጩባይ፣ እኔን ሚስት ለማድረግ ገና ድፍን 40 ደቂቃዎች ይቀሩሃል። እሺ 10 ደቂቃ። እሺ የኔ ንግስት። እሺ ዘበናይ ማርዬ እስቲ ልስፈንልሽ ሙሽራዬ ብዬ። ሄሎ ኢየሩሳሌም ማሩ ባለቤትሽ አርፏል። ምን? በቃ የኔ ስቲፍ ይመጣል። አይመጣም። በቃ እመጣለሁ ብሎኛል። እጠብቀዋለሁ። ላይመለስ ሄዷል። አንቺ መኖር ጀመሪ። እጠብቀዋለሁ። 10 ደቂቃ ብቻ ብሎኛል። ይመጣል። አይመጣም። 10 ደቂቃ ብቻ ብሎኛል። እጠብቀዋለሁ። እንዴ የኔ ስቲፍ እኮ አያሸኝም። እመጣለሁ ብሎኛል። 10 ደቂቃ እኮ ብቻ ብሎኛል። እጠብቀዋለሁ። እሱ እኮ አያሸኝም። ይመጣልኛል። ተወጂዋለሽ አይደል? በቃ ተይው፣ ነፍሱ ትረፍበት። እዘኝለት፣ አልቅሽለት፣ እርምሽን አውጪ። ማትቀይሪው እውነታ ጋር ትታገኝ። ተመልከቺ፣ ዛሬ ልደትሽ ነው፣ ሚያዝያ 13። አንቺ ግን ጥር 20 ላይ መኖር አቆመሻል። ይውጣልሽ፣ አልቅሽ። እጠብቀዋለሁ። አልቅሽ። አለሁልሽ ብሎኛል እኮ። አልቅሽ። አለሁልሽ ብሎኛል። 10 ደቂቃ ብቻ ብሎኛል። እጠብቀዋለሁ። እጠብቀዋለሁ። አለሁልሽ ብሎኛል። እጠብቀዋለሁ። ምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ
ቁም ያለሁኔ ደህና ነሽ? እየኖርኩ ነው። አመሰግናለሁ።